ወይ ጉድ ቆላሽ አንገረገበሽ እንዲህ አረገሽ። ባለፈው ለማትሪክ ፈተና ከተቀመጡ ሴት ተማሪዎች መካከል የተወሰኑት እዛው ፈተናው ጣቢያ ላይ ወለዱ የሚል ዜና ሰምቼ በጣም ገረመኝ። ተማሪዎች ሲያጠኑ ሳይሆን ሲጠናኑ ነበር የከረሙት ማለት ነው። በእኛ ዘመን እንዲህ አይነት ነገር አልነበረም። እኔ ከዩኒቨርሲቲ ስወጣ ድግሬንና ድንግልናዬን ይዤ ነው የወጣሁት። የሃይስኩል ተማሪ እያለን ትምህርት ቤታችን ከከተማው ብዙ ኪሎ ሜትሮች ይርቃል። አሁን ሳስበው የርቀት ትምህርት የሚባለውን መስፈርት የሚያሟላው የእኛ ትምህርት ቤት ይመስለኛል። በጊዜው ተማሪው እድለኛ ከሆነ የሚወዳትን የክፍል ልጅ ከጎኑ አድርጎ የደብተር ኮረጆዋን ከራሱ ኮረጆ ጋር ደርቦ ተሸክሞላት እያጫወታት ከኮንጎ ጫማዋ ላይ አቧራውን በቅጠል እያራገፈላት እያሽኮረመማት ረጅሙን መንገድ ይዘልቀዋል። የዛሬ ልጆች መብታቸው ከአዋቂዎች ይበልጣል። ለምሳሌ ጨበሬ ወላጆች ልጆቻቸውን የውበት ሳሎን ውስጥ ወስደው ሲያስተካክሏቸው ሳይ ይደንቀኛል። ዛሬ የስምንተኛ ክፍል ሴት ተማሪዎች ጸጉራቸውን ይተኮሳሉ፣ ቅንድብ በሂና ይሰራሉ። በእኛ ጊዜ ወላጆች ሴት ልጆቻቸው በሕዝብ ፊት አስቀያሚ ሆነው እንዲታዩላቸው የማያደርጉት ነገር አልነበረም። እናቶች የሴት ልጆቻቸውን ጸጉር እንደ አንቴና ከየማዕዘኑ ስበው ጫፉን እንደ ክርኳስ አድቦልቡለው በብር ላስቲክ ሸብ ያደርጉላቸዋል። በአጭሩ ሳይሸጥ ያደረ አናናስ አስመስለው ይለቋቸዋል። ሴቶች ልጆች የወላጆቻቸውን እርምጃ ለመቀልበስ የተቻላቸውን ያህል ይጣጣራሉ። ከትምህርት ቤት ሲመለሱ እግረ መንገዳቸውን ያገኙትን ማንኛውንም አይነት አበባ ቀንጥሰው የጸጉራቸው ጉልላት ላይ ይሰኩታል። በዚህ አይነት ያልተለኮሰ ደመራ መስለው ወደ ቤታቸው ሲመለሱ እናቶች ወይ ጉድ ቆላሽ አንገረገበሽ እንዲህ አረገሽ ይሏቸዋል። እኔ እስከ ጉርምስና ዘመኔ የጸጉር ቅባት የሚባል አላውቅም። በእርግጥ ቅቤ ቀባ ነበር። እንዲያውም ማዘር ከሱቅ 4 ኪሎ ቅቤ ገዝታ ባልዲው ሲሞላባት ነጋዴውን ምራቂውን ቅቤ ልጄ ራስ ላይ አስቀምጠው ትለው ነበር። እውነት ለመናገር በልጅነቴ ከበላሁት ይልቅ የተቀባሁት ቅቤ ይበልጣል። እንዲያውም ልብ ብላችሁ ከሆነ የእኔ ትውልድ ልጆች የጫጨ ሰውነትና ግብዳ አናት ይዘን ታብሌት የተሸከመ ሰልፊ ስቲክ የምንመስለው አለ ምክንያት አይደለም። አናታችን ከሌላው ሰውነታችን ተነጥሎ ቅቤ እየተመገበ ስላደገ ነው። እናቴ ጸጉሬ ሲያድግ በቤሳ መላጭ ትላጨኝ ነበር። ለነገሩ በየወሩ መጀመሪያ ላይ የማይላጭ ተማሪ አልነበረም። ምድረ መላጣ ብላቴና በየአግዳሚ ወንበር እንሰደርና የመማሪያ ክፍላችንን የቅል ሙዚየም እናስመስለዋለን። ስሙኝማ የኑሮ መክፋት ጸባያችንን እያከፋ የመወዳደስ ባህላችንንም እየረበሸው። ባለፈው አመሻሹ ላይ ቦሌ መንገድ ዳር ቆሜ አላፊው አግዳሚውን እያየሁ ነበር። ነገሩ እውነት ለመናገር ሴቶችን ብቻ እየመረጥኩ ነበር የማየው። አብይ አህመድ ቢያልፍ ቀና ብዬ አላየውም። ሼህ አላሙዲ ቢያልፍ ቀና ብዬ አላየውም። ሼፍ ዮሐንስ ምን የመሰለ መክተፊያ አንጠልጥሎ ቢያልፍ አላየውም። ቴዲ አፍሮ ቢያልፍ ራሱ አላየውም። ሮፍናን ቢያልፍ ሮፍናን እንኳን ትንሽ ስለሚያምታታ ቀና ብዬ ላየው እችላለሁ። እኔ ከቆምኩበት ትንሽ አለፍ ብሎ 2 ጎረምሶች ቆመው አላፊ ሴቶችን ይለክፋሉ። አንዲት ሴት በፊታችን ስታልፍ አንደኛው ፊትሽ ጠቃጠቆ አለው፣ ጠቃጠቆ ለሙዝ እንጂ ለሴት አይነፋም
ፊቱን ዞር ብዬ አየሁት። ወይኔ ፊቱ! ፊቱ ድንበር ላይ ቢቀመጥ ብቻውን የውጭ ወራሪ ይመልሳል። ሌላ ሴት አለፈች። አለባበስሽን አስተካኪ፣ አገር አታሰድቢ አለ ሁለተኛው። አለባበሱን አየሁት። ሱሪው እንደ ብሔራዊ ሀዘን ባንዲራ ዝቅ ብሎ ይውለበለባል። እጅግ አዘንሁ። እንዲህ ባሉ ብሽቅ ወንዶች ምክንያት ጠቅላላው ያበሻ ወንድ መጠመዱ አሳዘነኝ። በዚህ ሀገር ላይ ጥሩ ጥሩ ወንዶች መኖራቸውን ማሳየት ፈለጉ። ለጊዜው እኔ ራሴ ጥሩ ወንዶችን ወክዬ የሆነ ነገር ማድረግ እንዳለብኝ ተሰማኝ። ቀጥላ በፊቴ የምታልፈውን ሴት ጠብቄ እልል ያለ ውዳሴ ላቀርብላት ወሰንሁ። የኔ እመቤት ፊትሽ እንደ ምስራቅ ብርሃን ያመርታል እላታለሁ። ስለ ውበት ከማወደሴ በፊት እኔ ራሴ መዋቤን ማረጋገጥ አለብኝ። ራሴን አየሁት። አረንጓዴ ቲሸርት ለብሻለሁ። ቅጠልያ ሱሪ ታጥቄያለሁ። ከጫማዬ ጋር ማች የሚያደርግ የስልክ እንጨት ተደግፌያለሁ። በአጠቃላይ ዝንጥ ብያለሁ። ቅድም ፊትሽ ጠቃጠቆ አለበት የተባለችዋ ሴት ስትመለስ አየኋት። በአጠገቤ እያለች ስታልፍ ስል ዞር ብላ አይታኝ፣ እንዴ በውቄ በሰላም ነው? የኮባ ጠመንጃ መስልሃል። የሀይገር ፍቅር። ከዕለታት አንድ ቀን አዲስ አበባ ውስጥ ወንድ ልጅ አይጣ የሚል ጥቅስ ግንባሩ ላይ የተጻፈበት ሀይገር ባስ ተሳፈርኩ። ሀይገር ባስ በዓለም የመጨረሻው መናኛ አውቶቡስ ነው። ቻይና ለአፍሪካ ችስታ ሀገሮች አንድ ባቡር በሸጠች ቁጥር ምራቂ አድርጋ የምትሰጠው ሀይገር ባስን ይመስለኛል። ደረጃ መዳቢዎች ከጋሪ ከፍ ከባጃጅ ዝቅ አድርገው ይመድቡታል። ባሱ ሁሌም በሰውና በጥቅስ የተሞላ ነው። 10 ሰው ከባሱ ሲወርድ አይተህ እፎይ ግልግል ብለህ የተለቀቀ ወንበር ለመውረስ ስትታደፍ በምትኩ 30 ሰው ተከታትሎ ገብቶ እንደ ጉም ያፍናል። ተሳፋሪው አንዱ ባንዱ ላይ ከመጣበቁ የተነሳ ከአውቶቡስ ስትወርድ የታጠቀውን ቦላሌ ሳይቀር ጥለህ ልትወርድ ትችላለህ። በሀይገር ባስ ውስጥ ብዙ ጊዜ ሙዚቃ አይከፈትም። ከተከፈተ አየሩን የሚቆጣጠሩት ኬኔዲ መንገሻና አረጋይ ወራሽ ናቸው። ከመሃል ካሉት ወንበሮች ባንዱ ላይ ቁጭ ብዬ የአውቶቡስን ባጥ የሙጥይ ብለው የቆሙትን ተሳፋሪዎች ብብት በማየት እየተዝናናሁ ነው። መዓት አይነት ብብት ይታየኛል። ትኩስ መላጣ ብብት፣ እንዲያው ከንበል ደፋ የሚል ጎፈር ያለው ብብት፣ ዶዶራንት የጠገበ ዘመናዊ ብብት፣ ላብ የሚያካፋ ዳይፐር የሚሻ ብብት፣ በጠረኑ ጎረምሳ አይጥ መግደል የሚችል ብብት፣ በጣም ከመጎድጎዱ የተነሳ ቢያጮልቁበት የባለቤቱን ሳምባ የሚያሳይ ብብት። ብብት መሾፍ ሲሰለቸኝ ሞባይልን አውጥቼ መጎርጎር ጀመርኩ። አጠገቤ ያለው ሰውዬ የስልኬን ስክሪን ተመስጦ ቀረ። ልገላምጠው ፈልጌ ለመገላመጫ የሚሆን ክፍት ቦታ የለም። ወንድሜ ኧረ ተፋታኝ፣ ሞባይሌ 4 ኪሎ ማስታወቂያ ሰሌዳ መሰለ እንዴ ልለው ፈልጌ ነበር። መተው ነገሬን ከተተው ብዬ ዝም አልሁ። ለነገሩ ብሳፈጠውስ ምን አመጣለሁ? ባሬላ ሲሸከም በኖረ መዳፉ ትንሽ ገፋ ቢያደርገኝ ከመስኮት ወጥቼ የድሮ መጽሐፎችን ሳገኝ ከይዘታቸው ይልቅ ርዕሳቸው ያዝናናኛል። ለምሳሌ ብራታ ወልደ ጊዮርጊስ ወልደ ዮሐንስ የተባሉ ደራሲ የጻፉት መጽሐፍ
ውጭ ሀገር ሄጄ ነበር የሚል ርዕስ ነበር። ውጭ ሀገር ሄጄ ነበር ሪፖርት ነው ጉራ ነው በሚለው ላይ አሁን ምርምር እያደረኩ ነው። እኔም እንግዲህ በየመካከሉ አሜሪካ ሳለሁ እያልሁ ስለማዘጋጀው በቂ የስነ ልቦና ዝግጅት እንዳይለያችሁ። አሜሪካ እያለሁ በጣም ሸንቀጥ ያልኩ ነበር። የሆዴን ቅርጽ ራሱ ብታዩት ከላይ እንዲህ ሆኖ ወደ ጎን ደግሞ እንደዚህ ተሰምሮ ምን ልበላቸው የሆነ ከስጋና ከጅማት የተሰራ የባቡር ሀዲድ ነበር የሚመስል። እዚህ ሀገር ስመጣ ያም ሲጋብዘኝ ስበላ፣ ያም ሲጋብዘኝ ስጠቀጥቅ ተነፋፋ፣ እንደ ራሽያ ወደ ጎን ተስፋፋ። በነገራችን ላይ ቦርጭ በአግባቡና በደረቡ ሲሆን ጸጋ ነው። በሲክስ ፓክ ላይ ቦርጭ መደረብ ግን በራስ ላይ እጅግ አሰቃቂ ወንጀል እንደመፈጸም አስበው። አጭር ሆነ በሲክስ ፓክ ላይ ቦርጭ ስትደርብ ወደ ምን እንደሚመስል ታውቃለህ? 3 ቦታ የታሰረ የማርከረት ነው። መፍትሄ ፍለጋ ዙሪያዬን ማማተር ጀመርኩ። የሆነ ጊዜ ላይ በ10 ቀን ውስጥ ቦርጭ እናጠፋለን የሚል ማስታወቂያ አለ። በፎቶሾፕ መሆን አለበት። በሌላ ቀን ደግሞ ቦርጭ በጸሎት አጠፋለሁ የሚል ነብይ በቲቪ አየ። እኔ የጸሎትን ኃይል አልንቅም፣ ግን በጸሎት የሸንቃጣ ሰውነት ባለቤት ትሆናለህ ብዬ አላለም። ምናልባት ከጸሎት በኋላ የተባረከ ቦርጭ ባለቤት ትሆን ይችላል። የሚገርማችሁ ጅም ተመዘገበ። ጅም እንደገባው በሴትና በወንዶች መካከል ያለውን የዓላማ ልዩነት መረዳት ይችላል። ሴቶች ጅም የሚመዘገቡት በቃ ጅም ለመስራት፣ ክብደት ለመቀነስ፣ ጤናቸውንና ውበታቸውን ለመጠበቅ ወዘተ። የሚገርመኝ የጂሙ መልበሻ ክፍል ገብተው ከቦርሳቸው ውስጥ 4 ግብዳ የታሸገ ውሃ፣ የፈርስት ኤድ ሳጥን፣ መለስተኛ ሚዛን፣ የቦርጭ መስለቢያ ዝናርና የመሳሰሉት ነገሮች ያወጣሉ። አንዳንዴ ሳስበው የሴቶች ቦርሳና የኢትዮጵያ ሕዝብ የማይችለው ነገር የለም። ወንድ ልጅ በበኩሉ ጅም የሚመዘገበው ዘርፈ ብዙ ተግባሮችን ለመፈጸም ማለትም ለጅንጀና፣ ከውጭ የተላከለትን ብራንድ ቱታና ጫማ ለማሳየት፣ ከሌሎች ወንዶች ጋር የጥሬ ስጋ ማህበር ለመመስረት እና እግረ መንገዱን ስፖርት ለመስራት ነው። በጅንጀናው ላይ ከወንደላጤዎች በላይ ባለትዳሮች በንቃት ይሳተፋሉ። አንዳንዴ ሳስበው ባለትዳር ወንዶች ለወንደላጤዎች ያላቸው ግምት ከመጠን በላይ ተጋነነ ይመስለኛል። እኔ እዚህ ባለ ሴት ተወስኜ እሱ ቺክ እየለዋወጠ ይከካል ብለው በልባቸው እውነታው ግን ከዚህ በጣም ይርቃል። ባለትዳሩ በየአሳቻ ቦታው የተገኘችውን ብርቅዬ አጋጣሚ ለመጠቀም ተፍ ተፍ በሚልበት ሰዓት አብዛኛው ወንደላጤ በጊዜ ገብቶ ነጭ ሽንኩርቱን አፉ ላይ፣ ነጭ ጋቢውን ትከሻው ላይ ጣል አድርጎ ሶፋው ላይ ተጋድሟል። እኔ ገና ጅም በጀመርኩ ሰሞን አንዲት ደልደል ያለች ሴት ጠጋ ብዬ ማውራት ጀመርኩ። ወሬው ወደ ጅንጀና ማዘንበል ሲጀምር ሴትዮዋ ወንድሜ ኧረ ገና ከወለድኩ 30 ቀን ነው። ዓላማ ምንድን ነው? ዓላማዬ የልጁ ክርስትና አባት ነው። ተማሪ ዱባለ አቤት፣ ስታድግ ምን ለመሆን ትፈልጋለህ? ወታደር መሆን እፈልጋለሁ። ተማሪዎች እባካችሁ ከወንበራችሁ ተነስታችሁ ለዱባለ ለ20 ደቂቃ ያክል አጨብጭቡለት ይባላል። እናጨበጭባለን። የሚገርማችሁ አሁን አድገን ጎልምሰን በቅርቡ እዚህ አዲስ አበባ ውስጥ ቦሌ አካባቢ ዱባለ ከዩጎ ቸርች አገልግሎት ሲወጣ አገኘሁት።
ከዛ ቡና እየጠጣን ትዝ ይልሃል ሳድግ ወታደር ሆናለሁ የምትለው ትዝ ይልሃል ስለው አልተሳሳትኩም፣ አሁንም የኢየሱስ ወታደር ነው። አንዳንዴ በልጅነታችን የምናደርገው ነገር አድገን ከሆነው ብዙ አይራረቅም። አንድ አሁን የማውቀው ልጅ ነበረ። በህይወቱ ከደስታ ከረሜላ በላይ በጣም የሚያስደስተው የሀብታም ቤት በር ግቢ ላይ የተንጠለጠለ መጥሪያ ተጭኖ መሮጥ ነው። እና ዘበኛው መጥቶ ማን ነው መጥሪያውን የተጫነው? ማን ነው የሚጫወትብኝ ሲል እኛ ሁላችንም እዚህ አካባቢ የምንጫወት ልጆች ልክ እንደ ማፊያ የተማማልን ይመስል ጸጥ እንላለን። ከመካከላችን ግን አንዱ በጣም ትንሽዬ ልጅ ከሁላችን የሚያንስ ልጅ እሱ ነው ብሎ ይጠቁማል። አሁን ያ መጥሪያ ተጭኖ የሚሮጠው ልጅ አድጎ ጎልምሶ የፕራንክ ቪዲዮ እየሰራ ፍራንክ ይሰራል። ያ ደግሞ እሱ ነው እያለ የሚጠቁመው ልጅ አድጎ ጎልምሶ በብሔራዊ መረጃና ደህንነት ተቋም ውስጥ ተቀጥሮ መስራት ላይ ይገኛል። ስለ ልጅነቴ ሌላው የማረሳው ነገር የሰውነት ማጎልመሻ የሚባል ትምህርት አይመቸኝም ነበር። ለነገሩ ወደ ሰውነት ማጎልመሻ የምትገባው የሆነ የሚጎለምስ ሰውነት ሲኖርህ ነው። እኔ በጊዜው ብታዩኝ በማለቅ ላይ ያለ የአናጢ እርሳስ ነበር የምመስለው። እርሳስን ደግሞ ቀርጸህ ምሰሶ ልታደርገው አትችልም። ጓደኞቼ በጊዜው የነበሩት ጓደኞቼ በአክሮባት፣ በሩጫ፣ በዝላይ ሲወዳደሩ እኔ ጉቶ ላይ ተቀምጬ በዳኝነትና በተመልካችነት እንድሳተፍ ተፈርዶብኛል። በቀደም ከሌሊቱ 11 ተኩል ከእንቅልፍ የተነሳው አንደኛው ስሜቴ በውቄ ተነስ ወንድሁን ወደ ስፖርት ቤት ሂድ አለኝ። ሌላው ደግሞ በውቄ አርፈህ ቲክቶክ አለኝ። በመጨረሻ ከራሴ ጋር ታግዬ ስፖርት ቤት ሄጄ ቲክቶክ ለማየት ወሰንኩ። ጂሙ ለመድረስ 150 ሜትር ርቀት ላይ 24 ሰዓት የሚሰራ ማሳጅ ቤት ጉብ ብሏል። ትንሽ ሳመነታ ከቆየው በኋላ ገባው። ማሳጅ የምታደርገው ሴትዮ ጀርባዬን እየዳበሰች የዚህ ታቱ ትርጉሙ ምንድን ነው? ታቱ አይደለም፣ በልጅነቴ ከሾላ ዛፍ ላይ ወድቄ ጠባሳ ነው። ይሄ ጎርባጣው ነገርስ? እሱ ትርፍ አከርካሪ ነው። ከመቶ ሰው በአንድ ላይ ይከሰታል። ትንፋሹ አንገቴ አካባቢ ይሰማኛል። አንድ ነገር ላስቸግርሽ የምችለው ከሆነ ከለውጡ ወዲህ ግብረ ስጋ ግንኙነት አድርጌ አላውቅም። ሃፒ ኢንዲንግ ማግኘት ይችላለሁ? ይቅርታ እንደሱ ማድረግ አልችልም፣ ባለ ትዳር ነኝ አለችኝ። በመዳፍሽ እኮ ነው። ባሌ ከነ መዳፌ ነው ያገባኝ አለችኝ። ይሄ ከብልግና ጋር የተገናኘ አይደለም አልኳት። የሕክምና እርዳታ እንደሚሰጥ ራስሽን ቁጠሪው። ወይ አለ አይደል የሰው ሕፃን እንደሚያስገሳ ሞግዚት ራስሽን ቁጠሪው። ከስንት ክርክር በኋላ ተረታች። ቀለበቷን አወለቀችና ትንሽዬ ጠረጴዛ ላይ አስቀመጠችው። ከዛ እንደ ብቅል ገለበጠችኝ። በወይራ ዘይት ላድርግልህ? ከተመቸሽ የመኪና ዘይት ራሱ ልትጠቀሚ ትችላለሽ። ከግማሽ ሰዓት በኋላ የጂም ሻንጣዬን ተሸክሜ ጎብጬ በቺቺኒያ ሳልፍ አሰለፈች በር ላይ አንዲት ሴት ቆማለች። ሃንጎቨር በተጫጫነው ድምፅ አባቱ ናግባ አለችኝ። የተባረከ ይሁን። አሁን መጣሁ። የአበሻ ሴቶች እኛን ወንዶችን በብዙ ነገር ይበልጡናል። ለምሳሌ በዝነጣ ሴቶች ጠዋት ተነስተው 7 ልብስ ለክተው አንዱን ይለብሳሉ። እኛ ደግሞ አንዱን ልብስ ለ7 ወር ያክል እንለብሰዋለን። በእርግጥ ይሄ ድምዳሜ እኔንና እዚህ አዳራሽ የታደሙትን ወንዶች አይጨምርም። በተለይ እኔ በስማም እዘንጣለሁ። እሱ አይዘንጥ እንጂ ሲዘንጥ የደራሲዎች ላፎንቴ ነው የሚባልልኝ።
በተቃራኒ አንድ የማውቀው ሰውዬ አለ። የሰርጉ ጊዜ የለበሰውን ሱፍ የመልሱም ቀን ለበሰው። ይህ ብቻ አይደለም፣ ለልጁ ክርስትናም ለብሶ ታየ። ይህን ያስተዋለ ጓደኛችን ምን ነው ብሮ አይለያችሁ ተብሎ የተዘፈነው እኮ ከሱፍ ጋር አይደለም ከሙሽራዋ ጋር። እስቲ ስለ ኑሮ እናወራ። እኔ በበኩሌ ገንዘብ ባንክ ውስጥ ማስቀመጥ ትቻለሁ። እንደ ሶሪያ ለማኝ የፊቱን ፈታ እያልኩ ነው የምኖረው። አይታችሁ እንደሆነ የሶሪያ ለማኝ ሃይገር ባስ ላይ ይለምንና በስነ ስርዓት ራይድ ተሳፍሮ የራት አስቤዛ ለመሸመት ፍሬሽ ኮርነር ይገባል። የሚገርማችሁ ነገር አንዳንድ ነገሮች ሲገጥሙኝ ምን አቀብጦኝ ነው ያንን የመሰለ የሰለጠነ ሀገር ጥዬ መጣሁ እላለሁ። በቀደም ዕለት ውሃ ልማቶች የአንድ ወር የውሃ ክፍያ አልከፈልክም ብለው በረንዳ ላይ ያለውን ቆጣሪን በመጋዝ ቆረጡብኝ። የሚገርመው እኔ ውሃ ለመቆጠብ ካለኝ ፍላጎት የተነሳ ገላይን ራሱ የምታጠበው ጂም እየሄድኩ ነው። በወር የምከፍለው ከ150 ብር የማይበልጥ ቢሆንም ቆጣሪውን መልሶ ለማስቀጠል 2000 ብር ቅጣት መክፈል አለብኝ። ባጭሩ የውሃ ልማት ሰዎች ለህዝቡ ውሃ ከመሸጥ ቅጣት መሸጥ የበለጠ ያዋጣቸዋል። የሚገርመው ነገር ቆጣሪውን በሚቆርጡበት ሰዓት እኔ ቤት ተቀምጬ የነበረ ቢሆንም አልሰማው። ሲመስለኝ ሲቆርጡት ደርሼ እንዳላስጥላቸው ቀስ ብለው ኮቴያቸው እንዳይሰማ ጫማቸውን አውልቀው በመጋዙ ላይ ድምፅ ማፈኛ ገጥመው ነው የቆረጡት። በጣም ተናደዱ። እልያዝ የቀረ ይቀራል እንጂ 2000 ብር ከፍዬማ አላስቀጥልም አለው። አንድ የሰፈራችንን ቴክኒሻን አስጠርቼ ከጎረቤት ውሃ ሳብልኝ ብዬ ለስራ ማስኬጃ 200 ብር ሰጠሁት። ከጥቂት ሰዓታት በኋላ ስመለስ የቤቴ ጠረን በስማ ምን ልበላችሁ፣ የሆነ በድሮን የተመታ የሰገራ መምጠጫ ቦቴ መኪና። ቴክኒሻኑን ምን ጉድ ነው ስለው ይቅርታ ከጎረቤት ውሃ ስብልሃለሁ ብዬ በስህተት ሽንት ቤቱን ሳብኩት። ለኔ የምታቀርቢልኝ የፀጉር መያዣ ቢጎድን የምታክል ነገር አይደል እንዴ? እንዴት ነው አንድ ነገር ብትናገር ቀጥታ ደውዬች የናካት $150 አስቆማለሁ። እሺ ምን አርግ ነው የምትለኝ? ስራ ፍጠር። ጮሮሮና ወራድና መጋዘን ሞልቷል። ለምን ሸክመህ አትበላም? እንግዲህ እንዳፈለክ እንግዲህ ማብራት ተካፍላለሁ ነው። ባለፈው ሳምንት አይደል እንደከፈልኩትና ሳምንትና ወሩስ ከሚለይ ተገታ ትገባለህ። ደግሞ ስንት መጣለሙ? 20 ብር ትነግራለሽ እዚህ ያበዛሁትን ሻማ ከከፈላችሁ ድሮ ማለት ይከፍላሉ። ካልከፈላችሁ ደግሞ አልከፍልም ብሏል መንግስቱ ብለሽ ንገራኝ። አሁን አልከፍልም ነው የምትለው መብራቱ? በሳምንት 3 ለበራ መብራት ነው ለኔ 20 ብር የምከፍል ማታ ከፍላለሁ። አንተማ ምን ሐሳብ አለብክ? ማርገበስ ይሄ ራት ብቻ አይመስለኝም። ከልጅነትሽ ጀምሮ ያልበላሽውን ዛሬ ለመብላት ፈልገሽ ነው። ለኔ የምታቀርቢልኝ የፀጉር መያዣ ቢጎድን የምታክል ነገር አይደል እንዴ? እንዴት ነው እንደዚህ? እንዴት ሆነሽ ነው አንቺ እንደዚህ? የኔን ጭንቅላት የአንቺን ጭንቅላት የሌላውንም ጭንቅላት አንገቴ ይችላል አንገቴ። ጋሽዬ እኔ እኮ ምሳ እየበላሁ ዝም በይ። ለልጄውሽማ ውለታ ዋለልኝ። የሚቃጠል ሲጠፋ ማገዶ ሆነልኝ። ወገቤ ቁርጥ አለ። እባክህ ምን አባቴ ባረግ ይሻላል? ና እዛውን ታው ዛጌታው እዛው ሁን። ታው አንጨርጭሬ ሞቃል